የወዲት ጉዲት ወንደሰን ቅጥቅጥ አደረጋት። ምክንያቱም እማዬን በመንገድ ላይ እየወጣች ነገር እየፈለገቻትና እንደዚሁም ደግሞ ስድቧንና ክፋቷን አሁንም እየቀጠለች ስለሆነ ወንደሰን ደግሞ የወሰነው ውሳኔ በጣም በሚያሳዝን ነገር የወዲትን እጇን እግሯን ስብርብርብር አድርጎ ጥሏታል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ የቢኬ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንግዲህ ምንድን ነው የተፈጠረው ሲባል የወዲት ጉዲት ዛሬም አላረፈችም፣ ከጥፋቷም አልተማረችም ማለት ነው። በጣም በሚያሳዝን ነገር ምንድን ነው ያደረገችው? እማዬ መንገድ ላይ ስትወጣ አንቺ ጥቁር ድንጋይ አንቺ ምን እያለቻት ስድቧን ቀጥላበታለች ማለት ነው። ወንደሰን ግን እንደ በፊቱ ዝም አላላትም። እኔ ካሁን ወዲህ ገድዬሽ እጄን ለመንግስት እሰጣለሁ እንጂ በፍጹም እናቴ ላይ ልትጫወቺ አይገባሽም ብሎ ቆርጦ ተነስቷል ማለት ነው። የወዲት ጉዲትም ክፋቷን በዛው ቀጥላበታለች ማለት ነው። በጣም በሚያሳዝን ወይዘሮ ወርቄም እንግዲህ ቤቷ ልሽጥ ስለሆነ ጨርቋን ጥላ እያዙ ልቀቁኝ እያለች ትገኛለች ማለት ነው። እያለች ቤቱን እያተረማመሰች በኡታ እኔ ወይዘሮ ወርቄ ስባል የነበርኩት ዛሬ እዚህ ደረጃ ደረስኩ እያለች ትገኛለች ማለት ነው። እንደዚህም ደግሞ ስለ ዮርዲም እንደዚህም ደግሞ ስለ ወንድማችን አስቻለው አዲስ ነገር አለ። ሁሉንም በእያንዳንዱ እነግራችኋለሁ ማለት ነው። ምንድነው የተፈጠረው ሲባል አሁን በስተመጀመሪያ ምንድነው የተፈጠረው ሲባል እንግዲህ ታውቃላችሁ የወይዘሮ ወርቄ ቤት ለመሸጥ እንደተዘጋጀ ማለት ነው። አስቻለው ምክንያቱም ይሄንን ቤት ሊሸጠው ተነስቷል ማለት ነው። የሚሸጥበት ምክንያት ደግሞ እናትየዋ እንዳትታሰርበትና እህትየዋ እንዳትታሰርበት ቪዲዮውን ለመውሰድ ነው ማለት ነው። በአሁኑ ሰዓት እየተሯሯጠ ያለው ማለት ነው። ወይዘሮ ወርቄ ደግሞ ይሄንን ነገር አትፈልግም። እንግዲህ ሶፋውን ሲያወጡት መሬት ላይ ቁጭ ብላ ያዙ ይልቀቁኝ አልነሳም ከዚህ መሬት ላይ እያለ ትገኛለች ማለት ነው። ወይበን ፀሐዬ ብትለምናት አስቻለው ቢለምናት አልነሳም። ምክንያቱም ነገ ጎዳና ላይ ሄጄ መውደቄ ስለማርቀር ካሁኑ ብለማመደው ይሻላል እያለች እንግዲህ በጣም ጩኸት ውስጥ ትገኛለች ማለት ነው። እንግዲህ ፀሐዬ እሷን ለማባበልና ወይ ደግሞ እሷን ለማጽናናት የሆነ ንግግሮች ስትጠቀም ወይዘሮ ወርቄ ግን እንደዚህ ሰዎች የሚያጽናኑ ሰዎችን የሰዎችን ነገር የምትቀበል ሰው ስላልሆነች በጣም በሚያሳዝን ነገር እንግዲህ አንቺ ዱቄት አሁን ማመዳም እያለች አሁንም እየተሳደበ ትገኛለች ማለት ነው። በጣም በሚያሳዝን ነገር አሁንም ትሰድባታለች ማለት ነው። ማንን እንትናም ማለት ነው ፀሐዬም ማለት ነው። ስትሰድባት እንግዲህ ምንድን ነው እኔማ የኔ አንቺን አልተቀየምኩሽም፣ ያንቺ እኮ ስድብ እኔ ህይወቴን ቀይሩኛል። ዛሬ በጣም አንቺ ስትሰድብኝና አንቺ ስታማርረኝ እግዚአብሔር ፊት እየቆምኩ እንደውም ጸሎት አደርጋለሁ። በአንቺ የተነሳ ከእግዚአብሔር ጋራ በጣም ቁርኝነትና ወይንም ደግሞ ቅርበት አግኝቻለሁ ብላ ትላታለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቄ እንዴት እንደዚህ ትያለሽ? እኔ እየሰደብኩሽ እኔ ጭራሽ ነው አንቺ እኔ እያማረርኩ እንዴት አንቺ እንደዚህ ትያለሽ? እኔ በጣም ደስተኛ ነኝ አንቺ ጋር ከመጣው ብዙ ነገር አይቻለሁ። በዛ ላይ ደግሞ ብዙ ነገር አልፌብሻለሁ። ስለዛ በጣም ነው የማከብርሽ የምወድሽ ትላታለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቄ ዛሬም እንግዲህ ያዙ ይልቀቁኝ ወይኔ ጉዴ እያለች ትገኛለች ማለት ነው። የምታነሳው የምትጠላው ግራ ገብቷት ይገኛል ማለት ነው። አስቻለው ቆርጦ ተነስቷል ቤቱን ለመሸጥ ማለት ነው። የሚሸጠው ደግሞ በጣም ለእናትና ለእህቱ እስር ቤት እንዳይገቡና እናትየዋ አብዛኛ እስር ቤት እንዳይገቡ ያለው ፍላጎት ነው ማለት ነው። የወርዲ ግን ምን እያለች ነው ሲባል እንግዲህ እማዬ ለምንድን ነው እንደዚህ የምትጮው? ከዚህ መሬት ላይም ተነሽ እያለች ትገኛለች ማለት ነው። በፍጹም እኔ ያልነሳም ምክንያቱም ነገ ጎዳና ላይ ወድቄ እንደዚህ አይነት ህይወት ስለሚያጋጥመኝ ካሁኑ ልለማመደው ብዬ ነው ትላለች ማለት ነው። ወይዘሮ ወርቄ ስትል ምንድን ነው ያለቻት መሳላቻችሁ? እንግዲህ ወርድዬ እንዴት እንደዛ የነገውን እግዚአብሔር ያውቃል። ስለዛን እስኪ አሁን መነሳት አለብሽ ምናምን ስትል ለመነሳት ፈቃደኛ አይደለችም። ሁለተኛ ነገር ደግሞ ምን መሰላችሁ ቤተሰብ ማለት ነው
የተፈጠረው ነገር አሁንም ወይዘሮ ወርቄ ምንድን ያለቻት አንቺና እናትሽ ናችሁ የረገሙኝ፣ ስለረገማችሁ ነው እንደዚህ መሬት ላይ የወደኩት ብላ ትላለች ማለት ነው። በፍጹም እኔ እንደዚህ ሁኜ ብዬ እኔ አልሰደብኩሽም ወይንም ደግሞ አልረገምኩሽም። ይሄ የራሴ ስራ ነው እዚህ ነገር ደረጃ ውስጥ የጣለሽ። እኔ እኮ በጣም ጥሩና መልካም ሰው ነኝ፣ እንዴት እንደዚህ ትይኛለች ትላታለች ማለት ነው። ወይዘሮ ወርቄ እኔ እኮ በጣም እና ጥሩ ሰውና መልካም ሰዎች ናቸው፣ እንዴት እንደዚህ ትይኛለች ስላት፣ አረ እንዴት እንደዚያም አይነት ሰው አይደለሽም፣ ግን ደግሞ እኔና እናቴ አንቺን አልረገምንም። ምክንያቱም ማንንም ሰው መራገም ክልክል ነው እና እኔ አንቺን ልረግም አልችልም። እኔና እናታችንም በአንቺ ላይ ያላሟረት ነው። ስለዛን ተነሽ ብያለሁ ስትላት እንግዲህ ለመነሳት ዝግጁ አይደለችም። ወይዘሮ ወርቄ አሁንም እንደዛ ሆና አፏ እያረፈ አይደለም፣ አፏ አያርፍም። በቃ አፏን ይበላታል ማለት ነው። አስቻሉን እንግዲህ ምን ትላታለች እንትና ማለት ነው የወዲት ጉዲት እባክህ እናትህን የሆነ ነገር ማድረግ አለበት፣ ከዚህ ቦታ ትነሳ እና ወደ ራሷ እንድትመለስ ማድረግ አለበት ስል እኔ ምን ላድርጋት? ምክንያቱም በራሷ ጥፋት ነው እኮ እዚህ ደረጃ የደረሰችው። እናቴ እኮ ሰው ገድላለሁ ብላ ሰው ላይ ግድያ ስታደርስ መረጃ ተያዘባት። በመረጃው የተነሳ ነው አሁን ቤቱ እየተሸጣለሁ። የማሳዝነው እኔ ነኝ። ምክንያቱም ትውስታዬን ከልጅነቴ ጀምሮ ያደኩበትን ቤት የአባት እናቴን ቤት ያጣሁት እኔ ነኝ ያለ ጥፋቴ። ይሄ ሁላ ነገር ግን እንደዚህ ሳረጉ የነበሩት የወዲት ጉዲትና እማዬ ናቸው። የሁላ ነገር ስራ ሲሰሩ የነበሩት ስለ በራሳቸው ጥፋት እስከሆነ ድረስ በገቡበት ይወጡ እያለ ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ የወዲት ጉዲት አሁንስ ምን አደረገች ስትል ሲባል እንግዲህ እማዬ ለአለምዬ እየነገረቻት ነበረ። ያቺ ክፉ የወዲት ጉዲት መንገድ ላይ አግኝታ ስታስፈራራኝ ነበረ። እንደው መጥፎ ነገር ታደርስብኛለች ብዬ በጣም ፈርቼ ነበረ። በሰላም ወደዚህ ተመለስኩ እያለቻት ነበረ። እያለቻት ስመጣ እንዲህ የሆነ ነገርማ ማድረግ አለብን እማዬ፣ እች ልጅ ዝም ከተባለች ብዙ ነገር ላይ ትደርሳለች እና የሆነ ነገር ማድረግ እያለብን እያሉ እየተመካከሩ እያሉ ለካ ወንደሰን ይሰማቸው ነበረ ማለት ነው። ወንደሰን እንግዲህ ሲሰማ በጣም ነው ወንደሰን እንግዲህ በጣም ነው እየተናደደው። ምክንያቱም እንዴት እንደዚህ ታደርጋለች ስትል በፍጹም ልጅ የሆነ ነገር መጥፎ ነገር እንዳታስብ፣ በቃ ሁሉ ነገር ለመልካም ነገር ነው፣ ሁሉ ነገር ይስተካከላል ስትለው እንግዲህ በፍጹም ሊስተካከል አይችልም። እቺ ሴትዮ አሁን አልማርም ብላለች፣ ግን ልኳን ማሳየት አለብኝ፣ አለበለዛ አንቺንም በሄደችበት በመጣችበት ባወ እያዋረችና እየሰደበች መሮር ስለምትፈልግ ልኳን ማሳየት አለብኝ ብሎ ተነሳ ማለት ነው። ከዛም በኋላ እንግዲህ እማዬ ከመጀመሪያ መንገድ ላይ ትሄዳለች ማለት ነው። በስተ መጨረሻ እንግዲህ ወንድዬ ከኋላ እየተከተላት ነበረ። የወዲት ጉዲት አሁንም እንደለመደችው እማዬ ላይ ጥቃትና ወይንም ደግሞ ለመስደፍና ለመዝለፍ ወደ እሷ ጋር ትመጣለች ማለት ነው። እየመጣች እያለች ምንድን ያለቻት፣ አንቺ የጥቁር ድንጋይ እንዴት ነሽ? ደህና ነሽ? ሰላም የምታገኝ ይመስሉሻል እንዴ? እኔ በሄድሽበት በመጣሽበት ሰላምሽን ነው የማሳጣሽ። ምክንያቱም ብዙ ነገር የኔ የሆነውን ነገር አጥፍተሽብኛል እያለቻት ትገኛለች ማለት ነው። ከዛን እንግዲህ ወንድዬ በጣም በሚያሳዝን ነገር ምን የሚያክል ዱላ ይዞ ከኋላ ሊገላት ነበረ። እማዬ ቶሎ ብላ ንቅት አድርገዋለች ማለት ነው። ትይዘዋለች፣ ወደ ራሱ ይመለሳል። እንግዲህ ከዛም በኋላ ምንድን ነው ያደረገው? ቀጥታ ወደ እዛ ቤት ወደ እናትየዋ ቤት ነው የሄደው። እናትየዋ ቤት ከሄደ በኋላ ምንድን ነው እማዬ ወይዘሮ እንግዲህ ወርቄን ምንድን ነው ያላት? ወይዘሮ ወርቄን ልጅሽ የት ነው ያለችው? ተንከስስ እያለ በጣም እየሰደባት ነበረ። እኔ ማውቀው ነገር የለም እያለችው ነበረ። ልጅሽ የት እንዳለ ብትነግሪኝ ይሻለኛል፣ አለበለዚያ ግን እገልሻለሁ እያላት ሲያስፈራራት ነበረ። ወይዘሮ ወርቄ ደግሞ ይሄ መሞት ይሻላል፣ እኔ በአሁኑ ሰዓት ሲጀምር እኔ በአሁን ሰዓት ሲጀመር ሞት ነው የምፈልገው። እንደውም ልጄ የእውነት ገላግለኝ። እኔ በአሁን ሰዓት ሞት ነው የሚያስፈልገኝ። ከዚህ በላይ ቅጣት ይበቃናል። እኔም ልጄም በጣም መጥፎና ክፉ ሰዎች ነን፣ ግን ደግሞ ሁለታችንም መገደል ስላለብን
መግደል ትችላለህ እያለችው ነበረ ማለት ነው። ምን እርሶን ገደልኩ? ሲጀመር እናንተ በፊቱም በቁማችሁ የሞታችሁ ናችሁ፣ ልጅና እናት እባካችሁ ልጅሽን። ከዛም በኋላ እንግዲህ ፀሐዬ ትወጣለች። ፀሐዬ ደግሞ ምንድን ነው ስትለው እባክሽ ፀሐይ በእግዚአብሔር በፈጣሪ እንደው በእናትሽ እይሻለሁ የት እንዳለች የወዲት ጉዲትን ንገሪኝ ይላታል ማለት ነው። እንዴ ለምንድን ነው የምነግርህ ስትለው የምትነግርኝማ ምክንያቱም እቺ የወዲት ጉዲት የምትባሏ ሴትዮ አሁንም እናቴን በየመንገድ ላይ እያስፈራራቻትና እየዛተችባት ይገኛል። እባክሽ እባክሽ የት እንዳለች ንገሪኝ ይላታል ማለት ነው። ሲላት እኔ የሚያውቀው ነገር የለም ወደዚህ አልተመለሰችም ብላ ትለዋለች ማለት ነው። ከዛም በኋላ እንግዲህ የወዲት ጉዲት እሱ ከወጣ በኋላ ትመጣለች ማለት ነው። ስመጣ እናቷ እንግዲህ መሬት ላይ ቁጭ ብላን ያገኘቻት። እማዬ ምን ሆነሽ ነው ስትላት ይሄማ የአንቺ ስጦታ ነው፣ አንቺ የሰጠሽኝ ስጦታ ነው፣ አንቺ የሰጠሽን ስጦታ ስለሆነ ወዴት ልነሳ ትላታለች ማለት ነው። እማዬ ተነሽ ምን እየሆንሽ ነው ስትላት ወዴት ነው የምነሳው? በቃ እኮ ቤቱ ሊሸጥ ነው፣ ሶፋም የለ፣ ካሁን ወዲህ ጎዳናና የሚሄድበት ቦታ መለማመድ ስላለብኝ እንደዚሁ መለማመድ አለብኝ። ይሄ የአንቺ ስጦታና የአንቺ ስጦታ ነው። ሰው ለእናቱ መልካም ነገርና ብዙ ነገር ያደርጋል ሲባል አንቺ ይሄን ሰጠሽኝ፣ አንቺ ምነው ባልተወለድሽ ኑሮ፣ ምነው እርጉዝ ሆኜ አንቺን ባጠፋው ኑሮ እያለ ስትላት ነበረ ማለት ነው። እንግዲህ በዚህ አጋጣሚ አሁኑ የወዲት ጉዲት በጣም ትናደድና ሲጀመር እኮ እማዬ አንቺ እዚህ ጋር ነው የሚያምርብሽ፣ የመጣሽውን ከዚህ እንደዚህ አይነት ቦታ ነው፣ አሁንም የተቀመጥሽ ቦታሽን አውቀሽ ነው፣ ስለዛም በጣም ጥሩ ቦታ ነው ያለሽው፣ ተቀመጭ ብላ ትላታለች ማለት ነው። ከዛም በኋላ እንግዲህ ፀሐይ ትመጣለች። ፀሐይ ከመጣች በኋላ ምንድን ነው የተፈጠረው ሲባል ፀሐይ እንደምትላት እንደዚህ ትላታለች ማለት ነው። ራስሽን ጠብቂ ትላታለች ማለት ነው። ለምንድን ራስ የሚጠብቀው? ምክንያቱም ባልሽ ወንደሰን እዚህ ቤት መጥቶ ነበረ። በጣም ሊገልሽ መጥቶ ነው የተመለሰው። እናቴ ሰደበች፣ እናቴ መጥፎ ክፉ ነገር አደረገችብኝ ብሎ በጣም ተናዶ ነው የመጣው። ግን ደግሞ ራስሽን ጠብቂ እባክሽ፣ መጥፎ ነገር ከማድረግም ቆጥቢ ስትላት ነበረ ማለት ነው። የወዲት ጉዲት ከመቼ ጀምሮ ደግሞ አንቺን የምትመክሪኝ? ሂጂ አንቺ ወጥ ሰሪ፣ ወደ ወጥሽ ሂጂ ነው ያለቻት ማለት ነው። በጣም በሚያሳዝን ነገር እንግዲህ ከዛም በኋላ የተፈጠረው ነገር ምንድን ነው ስላችሁ አስቻሉ በጣም ከፍቶታል ማለት ነው። ምክንያቱም በእነሱ የተነሳ ነገር እሱ ብዙ ነገር እያጣ ስላለ በጣም ነው የሚያሳዝነው። እንግዲህ የወርዲ በጣም እያጽናናችሁ ትገኛለች ማለት ነው። ምን ላድርግ እንግዲህ የማታዘን አይደለም ለሰው ለልጆቿ የማታዘን እናት አይደለም ለሰው ለወንድሟ የማታዘን እህት ውስጥ ጠቃም ራሳቸው ወዳጅና ራሳቸውን ጥቅመኛ ወዳጅ እህትና እና አባት እናት ቤት ተወልጄ መቼ እኔ ሰላም አገኛለሁ? ሁለቱም አንድ አይነት ጸባይ ነው ያላቸው እያለ ይገኛል ማለት ነው። ከዛም በኋላ እንግዲህ ወደ ቤት ስትመለስ ከአስቻሎ ጋር ትያዛለች ማለት ነው። አስቻሎን እናትየዋን ለምንድን ነው እንደዚህ ክፉ ነገር የምታደርጊው ስላት እሷ ነች እኮ እንደዚህ ህይወቴን ያመሰቃቀለችው ትላለች ማለት። እሷ ምን አድርጋ ነው ህይወትሽን ያመሰቃቀለችው? ምን አደረገች ስትላት እንዴ ህይወቴን የማመሰቃቀለችው እሷ ነች። ምክንያቱም ብትሞት ኑሮ ይሄ ሁላ ችግርና ይሄ ሁላ ጣጣ አይመጣም። ስለዛ ሞት ነበረባት ትላለች ማለት ነው። እንግዲህ ምንድን ያላት ወንድምዬ ይግድ አንቺ የፈለግሽውን ነገር ለማድረግ እና የባልሽ ሚስት ማስገደል ነበረብሽ እንዴ? ምን አይነት ግነሽ ክፉ ነሽ? አሁንም ከዛ ከክፋትሽ አትቀየሪም እንዴ የወርዲ? እኔ እና አንቺ ግን ምናችን ነው እህትና አማቾች የምንመስለው ስላት እንግዲህ በእርግጥ እንግዲህ ይሄንን ነገር እናትክን ጠይቃት ምናችን እህታማቾች እንደምንመስል እማዬን ጠይቃት፣ እሷ መልሱን ትመልስልሃለች። ከዛም በስተቀር እኔ ምንም ነገር የማውቀው ነገር ትላታለች ማለት ነው ትለዋለች ማለት ነው። እባክሽ ሲወድ ራስሽን እንደዚህ አታድርጊ፣ መጥፎ ነገር እያደረግሽ ነው። ይሄው እናንተ እንደዚህ ባደረጋችሁት ቤታችን ልናጣ ነው፣ ቤቱ ሊሸጥ ነው፣ ሁሉ ነገር ብዙ ነገር እያጣን እንገኛለን። እባክሽ እያላት እየለመናት ይገኛል ማለት ነው። ያው የወዲት ጉዲት አሁንም ከጥፋቷ እየተመለሰች አይደለም። አሁንም ተመልሳ እዛ ጥፋት ውስጥ ነው እየሄደች ያለችው ማለት ነው። ግን በስተመጨረሻ ወንድዬ መጥቶ ልኳን ያሳያት ማለት ነው። በቀጣይ ቪዲዮ እስከምንመጣ ድረስ እንግዲህ ቸር ቆዩልኝ ቤቶቼ። ለቤት አዲስ የሆናችሁ ላይክ እና ሼር ያከራችሁ እንድታበረታ